ደስታ ጠፋ፣ መረጋጋት ራቀን፣ ጭንቀታችን በረታ፣ ሐዘናችን በዛ። ይህ ሁሉ ሲሆን ዝም ብሎ አልሆነም። ከአላህ ብዙን ራቅን፣ አላህን መውሳትን ረሳን፣ ሶላታችን ላይ እጅጉን ተዘናጋን። ከቁርአን የምንቀራው አነሰ፣ በል እንዲሁም ቁርአንን ተው ነው። ወዳጄ ዱንያ የአላህ ናት። እሱን ካላስደሰትንባት ልንደሰትባት አንችልም። ወዳጄ ዱንያ የአላህ ናት። ለሱ ካላደረግናት ለኛ ልትሆን አትችልም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ። እኔን ከማስታወስ ችላ ያለ፣ ከኔ ዞረ፣ ከኔ የራቀ የተጣበበና የተጨናነቀን ኑሮ እናኖረዋለን ይላል አላህ ተባረከ ወተዓላ። ወዳጄ ወደ አላህ ጠጋ ባልን ቁጥር ደስታ ወደኛ ጠጋ ይላል። ወደ አላህ በዞርን ቁጥር መረጋጋት ልባችን ላይ ይሰክናል። ወደ አላህ በተጠጋን ቁጥር ብዙ መልካም ነገሮች ወደኛ ይጠጋሉ። ሕይወታችንን ለአላህ እናድርገው፣ ያኔ ሁሉም ነገር ለኛ ይሆንልናል። አላህ ያስደስታቸው። የሰው ልጅ እውነተኛ ደስታ የሚጀምረው ግን የሚመነጨው ከውስጡ ነው። ውስጡ ቀልቡ ጠሃራ ካልሆነ፣ ውስጡ ቀልቡ ካልተደሰተ በዙሪያው ያሉ የሚያማምሩ ነገሮች ቢከቡት ሊደሰት አይችልም። እውነተኛ ደስታ ከአላህ ጋር በመቅረብ የሚገኝ ደስታ ነው። ዱንያ ውስጥ ጀነት አለች። እችን ጀነት የአኼራው ጀነት ውስጥ የሚገባ ሰው የዱንያዋን ጀነት የገባ ነው አሉ። እዚች ያለችዋን ጀነት ያልገባ አይገባም አሉ። ያቺ ማነች ሲባል አላህን ማወቅና ወደሱ መቃረብ፣ በሱ መንገድ ላይ መገኘት። እውነተኛ ደስታ የሚገኘው በዛ ነው። መስጠት ውስጥ ደስታ አለ፣ በጎነት ውስጥ ይወጣል፣ በደግነት ውስጥ ይወጣል፣ በመልካም አስተዋጽኦ ውስጥ እሴት አለ። ዱንያ ጠፊ ናት። ጠፊ ዱንያ ላይ ወንድሞች የዘላለም ደስታ የለም። ዱንያ ላይ የዘላለም ሐዘንም የለም። ዱንያ ላይ ሁሌ ተሰቃይታ አትኖርም፣ ሁሌ ተደስታ አትኖርም። ዱንያ ለዚህ አልተፈጠረችም። ሁሌ የስቃይ ከተባለም አኺራ ነው፣ ጀሃነም ነው። አላህ ከጀሃነም እሳት ይጠብቀን። ሁሌ የደስታ ከተባለም አኺራ ነው፣ ጀነት ነው። አላህ የጀነት አላህ አድርገን። ከዛ ውጭ ዱንያ አጭር ናት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሞት የሚባለውን ነገር በየጊዜው እንድናስታውስ አደራ አሉን። عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أكثر ذكر هذه اللذات ጥፍጥናን ቆራጭ የሆነቿን ሞት በየጊዜው አስታውሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አው ጥፍጥናን ቁርጥ የሚያደርግ ዛሬ ተመቻቸልኝ፣ ንግዴ ተጧጧፈ፣ ድርጅቴ ያደገ፣ ትልቅ ደረጃ ደረሰ ስትል ሞት ይለይሃል፣ ደስታን ያጨልመዋል። ይችን ሞት አትቀርምና አስታውሱ። አይቀርም፣ አስታውሱት። እምቢ ብትሉም አንኳክቶ ይመጣል። ለማንም ይቀር አይደለም። አው ለማንም አይቀርም። የፈለከው ህንፃ ገንብተህ ሞት እንዳይደርስብህ ብታደርግ አላህ ነገረን እኮ አይነማ ተኩኑ ዩድሪክሙል መውት፣ የቱም ቦታ ብትሆኑ ሞት ይደርስባችኋል። ወለው ኩንቱም ፊ ቡሩጅ ሙሸየዳ አለ አላህ። በጠነከሩ ህንፃዎች ውስጥም ብትሆን ሞት ያገኘሃል። አይ ቆይ ሞት ልሸሽ፣ ከዚች ሀገር ልሽሽ ብትል አታመልጥም። ሱለይማን አለይሂ ሰላም አላህ ብዙ ስጦታ ሰጣቸው። ለሳቸው ብዙ ነገር አገራላቸው። ሱለይማን አንድ ቀን ቁጭ ባሉበት አለይሂ ሰላም እንግዳ መጣ ሊዘይራቸው። ያ እንግዳቸው ምን ያደርጋል? ሱለይማንን ሊዘይር በመጣበት መለከል ሞት ይመጣል። መለከል ሞት ሱለይማንን ጠይቆ ለመዘየር ነበር የመጣው። ሲመለከት አንድ እንግዳ አለ እሳቸው ጋር። ትኩር አድርጎ ተመለከተው። በጣም የተለየ አመለካከት ሲያየው መለከል ሞትም ዘይሮ ከወጣ በኋላ የሱለይማን እንግዳ ለነብዩላህ ሱለይማን ይህ ሰው ማን ነው? አተኮረብኝ፣ አፈጠጠብኝ አላቸው። እሱማ እኮ መለከል ሞት ነው አሉት። መለከል ሞት? አዎ። አንተ አላህ ነብይ ከዚህ ሀገር አስወጣኝ፣ ሌላ ሀገር ውሰደኝ አላቸው። እሺ ብለው በንፋስ ያውም ባሁን በዘመኑ አውሮፕላን ሄሊኮፕተር እንደሚባለው የሳቸው አላህ ሁሉም ነገር አገርቶላቸዋል። በንፋስ ወደ ሩቅ ሀገር ወሰዱት።
መለከል ሞት በንጋታው መጣ። ማን ጋር? ሱለይማን አለይሂ ሰላም ጋር ሊዘይራቸው። መጀመሪያ የመጣው ዱሃ ሰዓት ነበር፣ ረፋዱ ሰዓት። ለምንድነው ትላንት የመጣውን እንግዳዬን በትኩረት የተመለከትከው? ምንድን ነበር ከሱ ጋር ጉዳያ? በጣም ገርሞኝ ነው። ምንድነው? አላህ ሩህን እንዳወጣው እንደ የተባለ ሀገር ላይ ከዙር በኋላ አዞኝ ነበረ። የመጣው ረፋዱ ላይ ነው። አሁን እዚሁ በዛው ሰዓት አካባቢ ደግሞ ረፋዱ ላይ አንተ ቤት ተቀምጦ ሳየው አላህ ያዘዘኝ እዛ ይሻለው እዚህ ምንድነው አልኩኝ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ስሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አወጣሁት። የትም ቦታ ብትሆኑ ሞት ይደርስባችኋል። ማንም ያመልጥ የለም። ማንም ወላ ተድሪ ነፍሱን ቢአይ አርድን ተሙት። አንድ ነፍስ በየትኛው ምድር ላይ እንደምትሞት አናውቅም። ምታውቅ የለም። አዎ ባህር ላይ ነው ወይስ የብስ ላይ ነው? አየር ላይ ነው ወይስ ሀገር ውስጥ ነው? ከሀገር ውጭ ነው? የትኛው ቦታ ላይ አይታወቅም። ተኝተህ ወይስ ስራ እየተንቀሳቀስክ፣ በድንገት ነው ህመም መጥቶብህ፣ ማንም አያውቅም። ስለዚህ ለዚች አጭር ህይወታችን ምን ማዘጋጀት አለብን? ሁሌ ዝግጁ መሆን አለብን። ሞት የሚባለው ነገር በእኛ ላይ ተጽፏል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ሲናገሩ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪበህ፣ ነቢዩ ሰለላሁ ዐለይሂ ወሰለም እኔን ትከሻዬን ያዝ አደረጉና ፈቃል አሉኝ፣ ኩን ፊ ዱንያ፣ በዱንያ ላይ ሁን፣ ከአነከ ገሪቡን፣ ልክ አንተ እንደ እንግዳ ሁነህ ኑር፣ አው ዓቢሩ ሰቢል፣ ወይም መንገድ እንደሚያቋርጥ ሁነህ ኑር። እንግዳ አንተ ጋር ሲመጣ ዘላለም ሊኖር አይመጣም። ለእንግድነት ነው፣ ትንሽ ቀን ነው፣ መስተንግዶ ነው። ስለዚህ የቤቱን ጓዙን እቃውን ምኑ ይዞ ይመጣል እንዴ? አይመጣም። መንገደኛ ከአንድ ሀገር ወደ አንድ ሀገር ሲሄድ የሀገሩን እቃ ንብረቱን በሞላ እዛ ሀገር ይዞ አይሄድም። ለምን? መንገደኛ ነው፣ መለሳሉ። ዱንያ እንዲህ ናት። በአላህ ላይ መታመን የእውነተኛ ደስታ ቁልፍ ነው። በህይወት ውስጥ ሁሉንም ነገር እንደሚቆጣጠርና ለኛ የሚበጀውን እንደሚያውቅ ማመን ነው። ይህ እምነት በጭንቀት ጊዜ መጽናናትንና ሰላምን ይሰጠናል። ምክንያቱም ሁሉም ነገር በእሱ ፍቃድ እንደሚሆን እናምናለን። በአላህ ላይ መታመን ማለት ውጤቱን ሳንጨነቅ ትዕዛዙን መከተል ማለት ነው። ምንም እንኳን ነገሮች ከባድ ቢሆኑም ታጋሽ መሆንና በሱ ማመን ማለት ነው። በዚህ መንገድ ብቻ እውነተኛ ደስታ ማግኘት ይቻላል። ለኸይር ነው፣ ወላሂ ለኸይር ነው። ነቢ ኢብራሂም አለይሂ ሰላም በእድሜያቸው ማምሻ ላይ ያገኙትን ልጃቸውን እስማኤልን አልሐምዱሊላሂ አለዚ ዐለል ኪበሪ እስማኤል ብለው ያመሰገኑበትን ልጃቸውን አላህ ሱብሓነሁ ወተዓላ ከሐጀራ ጋር እልም ያለ በረሃ ላይ ትታቸው ሂድ አላቸው። እኛ ስንመለከተው መጥፎ ነገር ነው ይመስለን። አላህ ሐጀራን ሰፍዋና መርዋን 7 ጊዜ አመላለሳት። መጥፎ ነገር ነው ይመስለን። ነገር ግን በዛች ክስተት አላህ ዘምዘምን አፈለቀ። እስከ የውመል ቂያማ ድረስ ሙእሚኖች ይጎነጩታል። እንደገና በዛም አላበቃም፣ ልጃቸውን እረዳላቸው አላህ። አሁንም ስናየው በጣም መጥፎ ነገር ነው ይመስለን። ሊያርዱት አጋደሙት ነቢ ኢብራሂም ልጃቸው እስማኤልን። አላህ ሙክት በጋ ወረደላቸው። በዛች ዕለት በአረፋ ዕለት ምስኪኖች ከሀብታሞች እኩል ስጋቸውን በልተው ደስ ብሏቸው እንዲውሉ አደረገ አላህ። ኡዱሂያ እንደነገገ ለኸይር ወላሂ ለኸይር ነው። ግድ የለህም የሆነ ነገር ሲጨንቀኝ እኔ ወይም የሆነ ነገር ግር ካለኝ ሻሂው እንዴት እንደምጠጣው አንዳንዴ እጅህ ላይ ቁጭ ብሎ ግራ የሚገባ አጋጣሚ ይፈጠራል። እና እኔ ምን አደርጋለሁ? እዛ ቂራአት ቦታ ላይ ባለንበት ሰዓት ሼኹ አላህ ይርሐማቸው አሜን፣ ምን ጊዜ ምንም አይነት ነገር ካጋጠማችሁ ሰላዋት አብዙ ይሉናል። እና ከዚህ በፊት ያልነገርኳችሁ ወይንም መለስ ብዬ አንድ ብቻ ማነሳው ጎንደር ላይ ባለሁበት ሰዓት ትንሽ የመምታታት ነገር ተፈጥሮብኝ ነበር። ትንሽዬ የሆነ ያው መቼም ሰው አይደለም ህይወት የሆነ ነገር የሚምታታት አለው። ይሄ አሁን ዘመናችን ላይ ባለው የመንሃጅ ምናምን ጉዳይ ኦኬ። እና በተከታታይ እንደው ብዙ እንኳን እንደሌሎች ዑለማዎች ወይም ደመሻይኾች ባልችል እያልኩ ማታ ሁሌም መቶ ሰላዋት እያልኩ ያ አላህ ይሄን የጨነቀኝን ነገር እያልኩ ተኛ ነበር። ይገርም በራሱ ጊዜ ይሄ የደረቀ ብሎን ግሪስ ቀበው ምንድነው የሚሆነው? የዛን አይነት ስሜት እየተፍታታለኝ መፈልጋቸው ነገሮች ውስጤ ላይ እየፈሰሱ ይሄዳሉ። ከዛ በኋላ ምን አይነት ዝንባሌ መጣብኝ? ብዙ ሰላዋት አውራጅ ነኝ ማለት የምችል ሰው አይደለሁም፣ ግን የሆነ ነገር ሲሆን በቃ ወደ ሰላዋት ነው የሚሄደው። ምናልባት ሲጋሉ ላይ ይችላል በምንም መልኩ በለው እሱ አይደለም ነጥቡ። ግን اللهم صل على محمد ከዛ በኋላ ያለውን ይጨምርበትም ብዙ አይነት የሰላዋት አውነቶች ስላሉ
ጋዜጠኛዋ የተማረ ሰው 3 ሲያገባ ለመጀመሪያ ጊዜ አንተን አየሁ አለችው እየገረማት በኢንተርቪውዋ መሃል። እሱም እንዲህ ሲል መለሰ፣ ሁሉም የሆነው በምክንያት ነው። አንደኛዋን እናቴ ናት፣ የትልቅ ሰው ልጅ ናት ብላ ወዳልኝ እሷን ለማክበር ብዬ ለእናቴ ስል ነው ያገባኋት አለ። ሁለተኛዋ የእህቴ ምርጥ ጓደኛ ነበረች። ጓደኝነታችን ይበልጥ እንዲጠብቅ እሷን ካላገባህ ብላ ወትውታ ለምናኝ ለሷ ስል ነው ያገባኋት አለ። ሶስተኛዋ ደግሞ እኔው ራሴ በፍቅር ክንፍ ብዬላት ወድቄ ተነስቼ ነፍሴ ሽታት ለነፍሴ እርካታ ብዬ ነው ያገባኋት አለ። ታዲያ ጋዜጠኛዋም እንዲህ አለችው፣ አሃ ከመካከላቸው ለአላህ ብላ ያገባኋት አንድም የለችም አለችው። እሱም እንዲህ አለ፣ እንደዛ ነው የሚባለው፣ ያው በዩ መሆኑ ነው አላት። ታዲያ የጋዜጠኛዋ ምላሽ እጅግ ገራሚ ነበር። በእርግጥም ትልቁን ነገር ነው የረሳኸው እኮ። ታዲያ ለአላህ ብለህ እኔን አግብተህ አንደኛህን ለምን 4 አትሞላም አለችው። ማሻአላህ ተባረከላህ። ይህ ቪዲዮ ያው ብዙዎች ወንዶች ደስ ይላቸዋል ብዬ አስባለሁ። ቢተውፊቅ ኢንሻአላህ። ንግድህ ያኔ ጥሩ እንዲሆን አትራፊ እንድትሆን 2 ነገር አደራ አሉኝ አለ። እሱም አስድቅ ወልአማና፣ እውነት ተናገር፣ እውነተኛ ሁን፣ አማና ይኖርሃል። ሰው አደራ ጠባቂ ይሄ ኦሪጂናል ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው ብለህ ስድቅ እውነት ያለውን ነገር ተናገር፣ በረካም ይሰፍናል። ከዛ ባሉኝ ሰራው አለ። ከአመት በኋላ ማሻአላህ አላህ ከፈተልኝ አለ። ማሻአላህ ስራውም አማረ። ከአመት በኋላ መጡ አለ። ተመልሰው ሲያዩ ማሻአላህ ይሄን አዘዋለሁ፣ ይሄን ግዙ፣ ይሄን ስል አዩኝ አለ። መተው አሁንም 2 ምክር መከሩኝ አለ። አለይከ ቢልhilmi ወልአና ያኒ ታጋሽነት እና ቻይ መሆንና ያኒ እርጋታ፣ ተረጋጋ፣ አትቸኩላሉ። አንዳንድ ሰው አሁን ውሃ ሲቆፈር እንዴት ነው ውሃ ለማውጣት በቃ ታግሰው እኮ አንድ ቦታ ላይ ነው እኮ እስከ ስር ደርሰው ውሃ ይወጣል። ግን ትንሽ እዚህ ብትቆፍር አሁንም እዚህ ትንሽ ብትቆፍር እኮ 100 ቦታ ቆፍረ ውሃ ይወጣል። በቃ እንደዛ አሉኛል። በዚህ ሰራው አለ። ማሻአላህ አላህ ከፈተልኝ አለ። 3ኛ አመት ሲመጡ ማሻአላህ አላህ ከፍቶልኝ ማሻአላህ በጣም ትልቅ ሀብታም ሆኗል። ሲያዩኝ አለ አሁን አለይከ ቢሰደቃ አሉኝ አለ። ያ ሰላም አሁን ደግሞ ሰደቃ አውጣሉት። በቃ ማብላት ነው አሁን ማብላት ማነቀሰት ሰደቃቱ ሚማል። ይሄን አደራ ሁላችንም መርሳት የሌለብን ሐቂቃ ነው። ይሄ በላ አሁን በተለይ ባለንበት ሰዓት አሁን ከዚህ በላ አላህ እንዲጠብቀን አንድ ተውባ እስለም እንዳሉት ሰው ላይ አናወርደው። ይሄን አሁን ይሄ ነው ችግሩ። አንድ ሼኻችን ምን አሉ? ሰው አንዳንዱ ተውባ ሰው ላይ ሳይሆን ምንጭ ነው። አይ እነዛ እንዲህ ስላደረጉ ነው ሳይሆን የምንለው በኔ ሰበብ መጥቶ ይሆናል። ይሄን ከሌላ ነው የመጣው እንደዚህ ማለት ነው። እንደዛ ማለት ሳይሆን በኔ ምክንያት ነው የመጣው ብለን ለሊት ተነስተን እስኪ ስጁድ ላይ እናልቅስ። እስኪ አላህ እኮ አርሐም ከእናት ይበልጥ እኮ ረሂም እኮ ነው አላህ። ከዛ በኋላ አለይከ ቢሰደቃ አሉኝ አለ። ሰደቃ አደራህን አሉኝ። አሁን አለ ሰውየው ቢሊየነር ነው አሉ። በዚህ በስንቱ የሰራ በዚህ በሶስት ምክሮች የሰራና እኛም ኢንሻአላህ ነጋዴዎቻችንን ሁሉም በዚህ የሚሰሩ አላህ ያርጋቸውና ይሄን አኽላቆች ደግሞ አላህ እስኪ እንደ ልብስ አላህ ያልብሰን ሱብሃነሁ ወተዓላ። በህይወታችን ውስጥ ብዙ ጊዜ ደስታን የምንፈልገው ከቁሳዊ ነገሮች ነው፣ ከሰዎች ወይም ከሁኔታዎች ነው። ነገር ግን እነዚህ ሁሉ ምንጮች ጊዜያዊ ደስታን ብቻ ይሰጣሉ እና ብዙም ሳይቆዩ ይጠፋሉ። እውነተኛና ዘላቂ ደስታ የሚገኘው በአላህ ላይ ባለ ጥልቅ እምነትና መተማመን ነው። በአላህ ላይ መታመን ማለት በህይወታችን ውስጥ ሁሉንም ነገር እንደሚቆጣጠርና ለእኛ የሚበጀውን እንደሚያውቅ ማመን ነው። ይህ እምነት በጭንቀት በፍርሃትና ባለመረጋጋት ጊዜያት መጽናናትን፣ ሰላምንና መረጋጋትን ይሰጠናል። እንቀየራለን። አዎ ዱንያ ትቀይረናለች። መቀየራችን ከሰዎች በፊት ለራሳችን ይገርመናል። ይሄ ማላቀው እኔ ማን ነው እንላለን። ዱንያ ትከብዳለች። አዎ ወዳጄ ዱንያ ያለ አላህ ትከብደናለች። የምድር መስፋት ልብ ከጠበቤቱ ጋር ሊጠቅም፣ ገንዘብ መብዛቱ ሀብት መጠራቀሙ ልባችን ከጠበቤቱ ጋር ሊፈይደን። ልብ አላህን ስታቅ ወደሱ ስትዞር እሱን ማውሳት ስታበዛ ልብ ትሰፋለች፣ ልብ ትረጋጋለች። ومن أعرض عن ذكري فإن له معيشة ضنكا እኔን ከማስታወስ እኔን ከማውሳት ከኔ ዞር ያለ የተጣበበና የተጨናነቀ ኑሮ እናኖረዋለን ይላል አላህ። እንጓዛለን፣ ወዴት እንደምንሄድ አናውቀው። መግለጽ የማንችለው ስሜት ከአቅማችን በላይ የሆነ ሐዘን ይደራረብብናል። አይናችን ያነባል፣ ልባችንም ጥብብ ይላል። ለምን እንደሆነ ግን አናውቀው። ነሱላህ ፈአንሳሁም አንፉሰሁም አላህን ረሱ፣ አላህም ነፍሶቻቸውን አስረሳቸው ይላል አላህ ተባረከ ወተዓላ።
ወዳጅ አድምጠኝ፣ ልብህን ስጠኝ፣ ተመለስ፣ ወደ አላህ ተመለስ፣ ልብህን አስተካክል፣ ልብህን አጥብ፣ ለወንጀልህ ምህረትን ጠይቅ፣ ለልብህ መሰበር አላህ እንዲጠግንልህ ወደ አላህ ዙር። አላህ የሚፈትንህ ስለጠላህ አይደለም፣ ስለሚወድህ ከሱ እንድትርቅ ስለማይፈልግ ነው። ህመሙም ወንጀልን ሊያብስልህ ነውና ወደ አላህ ተመለስ። ከአላህ ጋር ያለውን በሙሉ አስተካክል፣ አላህ ሁሉንም ነገር ያስተካክልልሃል። የከፋም ቢሆን ስቅ አለፈው፣ ፈገግ በል። ያለፈው ላይመለስ ሄዷል እኮ እሱን ተረሳ ነው አዘን ይቀሰቅሳል። ያንተን የኔን እሱም ጊዜያችን ዛሬ እንጂ ነገ አይደለም። ነገ አልተወለደም፣ ትላንትና ሄዷል፣ ያዘውን ይዞ ሄዷል። ነገ ገና አይታወቅም፣ ወይ ደርስበታል ወይ አልደርስም። ለነገው ማሰብ ዛሬ ማጣት ነው። ብዙ ልባችንን የሚሰብረን ጉዳይ ይፈጠራል። ያን ጉዳይ ግን ወደ አላህ በተጠጋን ቁጥር ኢነማ አሽኩ በፊ ወሑዝኒ ኢለላህ ሲሉ ሐዘኔን፣ መከራዬን፣ ትካዜን አቤት እምለው አላህ ጋር ነው አሉ። ዛሬ እስቲ ጀማው ስለ ወላጆች ሐቅ እናውራ። እስቲ በዚህ ጉዳይ ላይ የተወሰኑ ዑለሞች ያሉትን ነገር የሰማሁትን ነገር ሹክ ልበላችሁ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና፣ አላህን ተገዙ በሱንም ምንም አታጋሩ ይልና በወላጆች ሐቅ ላይ ለወላጆች ጥሩ መዋልን አደራ ይለናል። አስቡት፣ የሆነ አላህ ሱብሓነሁ ወተዓላ የራሱን ሐቅ ከገለጸ በኋላ የወላጆችን ሐቅ ሲገልጽ ቁርአን ላይ ነገሩ በጣም ምን ያክል አሳሳቢ እንደሆነ ከባድ እንደሆነ በዚሁ ማወቅ እንችላለን። እና ዑለሞች ይህንን ንግግር ይዙና ምን ይላሉ መሰላችሁ? ስሰማ የአላህን ሐቅ መወጣት ከሚቻልባቸው የመጀመሪያው መንገዶች 5 አውቃት ሰላት በዛ ሰዓት መስገድ አይደል? ይህ የወላጅ ሐቅ ከአላህ ሐቅ ጋር አንድ ላይ ስለተገለጸ በዚህ አያ አንድ ሰው የወላጆችን ሐቅ መወጣት ከሚችልባቸው መንገዶች አንዱ ዱዓ ነው ይላሉ። በዚህ በ5 አውቃት ሰላት ሁሌ ሰላቱም ላይ ሆነ ሰላት ኋላም ላይ ከሰላት በኋላም ሆነ በዚህ በየ5 አውቃት ሰላት ማለት ሰላት ውስጥም ሆነ ስጁድ ላይ ተሸሁድም ላይ ሆነ ለወላጆቹ ዱዓ ማድረግ አለበት ይላሉ። ወላጆቻችንን ከመልካም ዱዓዎቻችን ልንነፍጋቸው አይገባም። ሰዋውን ኢንካኑ አህያ አም አምዋት፣ ሞተውም ሊሆን ይችላል፣ በህይወት ላይ ሊሆኑ ይችላሉ፣ በህይወት ላሉት ጭምር ማለት ነው። ከባድ ወላሂ ወላጅ ሐቅ አላህ ምን ወጣ ማለት ነው። ፊአማኒላህ እንደ ሙስሊም እንኳን ወንድማችን የሆነ ነገር ላይ ደርሶ ስናየው ማሻአላህ ስንለው ውስጣችን ምንድነው እያሰበ ያለው? are we eating our heart? እያኘክን ነው? ልባችን እያኘክን ነው ማሻአላህ እያልን ያለ ነው ወይስ በትክክል የሱ ስኬት የኔ ስኬት ነው፣ እሰይ እንኳን ተሳካለ አልহামዱሊላህ ማሻአላህ እሱ ከፍ ሲል እኔ ዝቅ አልኩ ብለን እያሰብን ነው ወይ? እሺ በኢንዲቪጁዋልም በማህበረሰብም ደረጃ እንደ ሀገርም በጣም መጠንቀቅ ያለብን ስሜት ነው። እነዚህ ስሜቶች ናቸው አክሽን የሚወልዱት። ይሄው እኮ ነው ያየነው እኮ ይሄንን ነው። ስንት ታሪክ አሳልፈናል አይደል እንዴ? ይሄ ሁሉ ታሪካችን ከየት መጣ? ለሰዎች ካለን እይታ እኮ ነው። አላህ በቁርአን ውስጥ እንዲህ ይላል፣ አላህን የሚፈሩትን ከመከራ ሁሉ ያድናቸዋል፣ ከማይገምቱትም ስፍራ ሲሳይን ይሰጣቸዋል። በአላህ የሚታመን ሰው እርሱ በቂው ነው። ይህ አንቀጽ አላህን መፍራትና በእርሱ መታመን እንዴት ከጭንቀት እንደሚያድነንና ከማይጠበቁ መንገዶች በረከቶችን እንደሚያመጣልን በግልጽ ያሳያል። በአላህ ላይ ሙሉ በሙሉ ስንታመን ሸክማችንን ለእርሱ እንሰጣለን እና እሱ እንደሚንከባከበን እናምናለን። ከሰው ልጅ እርዳታ ስትፈልግ የቸገረህን ነገር ሁሉ ማስረዳት አለብህ። ነገር ግን ወደ አላህ ሲሆን ኢላሂ ማለት ብቻ በቂ ነው። ምክንያቱም ያንተ ጌታ የውስጥ አዋቂ ነውና። አንድ ታሪክ ላጫውታችሁ። በአንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ
ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህን ብቻ ነው የሚለው ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። ከአን አላህ ዐዘ ወጀል ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው። ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል ብለናል። ታዲያ ይህንን ብቻ መደጋገም ጀመረ። ይህ ሰውዬ ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ ያስለቅሰዋል። ሁኔታዎች በሙሉ ልቡን ሆድ ብሶታል፣ ልቡ ተሰብሯል። ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል። እገሌ ነህ እንዴ? አዎ 3 ቀኔ ነው የምፈልግህ አለው። 3 ቀን ሙሉ እፈልግሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ። ያ አላህ አብሽር ወስቡት ወአንተ ዐለል ሐቅ፣ አንተ ሐቅ ላይ ነው ያለኸው፣ ጽና። ከአንድ ዓመት በኋላ አላህ ይከፍትልሃል፣ ሰብር አድርግ ብለውሃል። ያ አላህ የዚህን ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም። ሪሳላ ሚን አላህ ዐዘ ወጀል፣ ከአላህ የሆነ መልእክት በነቢዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም አለቀሰ። በጣም አለቀሰ። በጣም ተደሰተ። ጭንቀቱ ሁሉ ለቀቀው። ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር። ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ፣ አብሽር፣ ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ ዕለት በስልክ ነገረው። አላህ ልቦችን እንዲህ ይጠግናል። ወደ አልጀባር ወደ ጠጋኙ ጌታ አላህ ሱብሓነሁ ወተዓላ ተጠግቶ ያልተጠገነ ባሪያ የለም። ሰውየው ጎረቤቱ ያለው ሰው ነውና ሄዶ ይጠይቀዋል። እርዳኝ ይለዋል፣ ይረዳዋል። ሌላም ቀን ይሄድበታል፣ ይረዳዋል። 3ኛም ቀን ይሄዳል፣ ይረዳዋል። 4ኛው ጥፋ ከፊቴ አንተ አይበቃህም ወይ ብሎ ያሰናብተዋል። ቀልቡ ይሰበራል። ያ አላህ ካንተ ውጪ ወደ ሆነ አካል የሚያስኬደኝ ከመሆን ብቃኝ አለ። በቃ እጁን አንስቶ አለቀሰ። ያ አላህ እያለ ዱዓ ያደርጋል። ጎረቤቱ ያየዋል ይህን ሲያደርግ። በቃ በሱ ላይ ዱዓ እያደረገበት ነው የመሰለው። በጣም ደነገጠ። መጣና በአላህ ዱዓ አታድርግብኛል፣ ንብረቴን ከሁለት እንከፍልና ትወስዳለህ፣ ዛሬ ጀምሮ ያንተ ነው አለ። ይህ የአላህ አንተ ወደ ጀሊሉ ስትጠጋ በምን መልኩ አላህ እንደሚከፍልህ ተሰብሯል። ላይ ባህ ስብር ብሎ ነው ወደ አላህ የወደቀው። በቃ ጌታዬ ብቃኛል፣ ማንንም ሄጄም አልጠይቅ አደረገ። በአላህ ላይ መታመን ማለት ትዕዛዙን መከተልና ፍቃዱን መታዘዝ ማለት ነው። ይህ ማለት በፈተናዎችና በችግሮች ውስጥ ታጋሽ መሆንና እሱ ለኛ መልካሙን እንደፈለገ ማመን ማለት ነው። አንዳንድ ጊዜ ነገሮች አስቸጋሪ ሊመስሉ ይችላሉ። ነገር ግን በእኛ ላይ የሚደርሰው ነገር ሁሉ ከጥበቡና ከምህረቱ የመጣ መሆኑን ማወቅ አለብን። ነፍስህ ባንተ ላይ ሐቅ አላት ማለት ነው። እስቲ ትንሽ እንበት ነው። አዎን የሰውን ልጅ ነፍስ የተፈጠረችበት ባህሪ አላት። የራሷ መሻትና ዝንባሌ አላት። ስለዚህ ከተፈጥሯዊና በጎ ዝንባሌው አንጻር መብቷን እናክብርላት። ሙሉ በሙሉ ካልታወረች በስተቀር የየትኛውም ሰው ልጅ ነፍስ መልካምና መጥፎን ትለያለች፣ ደግና ክፉን ታውቃለች። ለዚህም ነው በጎ ነገር ስትሰራ ትረካለች፣ መጥፎ የሰራች እንደሆነ ትኮማተራለች።
ትሸማቀቃለች፣ ታፍራለች። ስለሆነም ነፍሳችንን አለአግባብ ልንበድላት፣ ልናሰራት፣ ልናፍናት፣ ልንጫናትና ልንጨቁናት አይገባም። መልካም እስከሆነ ድረስ ነፃነቷን ልንሰጣት፣ ፍላጎቷን ልናሟላላት ያስፈልጋል። በነፃነትና በመዝናናት ስምም ድንበር ልናልፍ አይገባም። ከጉዳት ልንጠብቃት፣ ከጥፋትና ክፋት ልናረቃት፣ መንፈሳዊም ሆነ አካላዊ ጉስቁልና እንዳይደርስባት ልንጠነቀቅላት ግድ ይላል። ነፍሳችን መልካም ትሆን ዘንድ ልንገራት፣ ሚዛናዊነትን እንድትላበስ ልናሰለጥናት ይጠበቅብናል። ካጠፋች አይተን እንዳላየን መሆን የለብንም። ልትሸፋፍናት አይገባም። ልናጋልጣት፣ ልንመክራት፣ ነውሯንና እንከኗን ልናሳያት ያስፈልጋል። አንዳንድ ጊዜ ቆም ብለን ነፍሳችን ከነገሮች አንጻር የት እንዳለች መለስ ብለን መፈለግ ግድ ይለናል። ወደ ኋላ ቀርታ ከሆነ መጎተት፣ አላግባብ ቀድማ ከሆነም መመለስ፣ ረስታ ከሆነ ማስታወስ፣ ተበላሽታ ከሆነ ማደስ ይኖርብናል። ያደፈ ገላችንን በእጃችን እንደምናጥበው ሁሉ የጨቀየች ነፍሳችንን በእጃችን ማጽዳት ይኖርብናል። ከወደቀች እኛው ቀድመን እንድረስላት፣ ካጠፋች እኛው ገስጸን እናርማት፣ ከተሰበረች እኛው ደግፈን እናቁማት። እናም ዋነፍሴ ዋነፍሴ የምንልበት ቀን ከመምጣቱ በፊት ዛሬ ለነፍሳችን አለሁልሽ እንበላት። ሰሌን ደህና ማረፊያ አይደለም። አካልን ምቾት የሚነሳ መሻከር እንዳለበት የታወቀ ነው። ነቢዩ አለይሂ ሰላቱ ወሰላም ይኸው ሰሌን ላይ ይተኙ ነበር። ሰሌኑም ጎናቸው ላይ ምልክቱን ይጥል ነበር። ባልደረቦቻቸው ለምን የተሻለን ምንጣፍ አናደርግሎትም ሲሏቸው አላህ እንዲህ ይላል፣ ምናልባት የምትጠሉት ነገር ለእናንተ መልካም ሊሆን ይችላል፣ የምትወዱትም ነገር ለእናንተ ክፉ ሊሆን ይችላል። አላህ ያውቃል፣ እናንተ ግን አታውቁም። የዛሬው ታሪክ እንዲህ ይጀምራል። አንዱ ሚስቱን ይመታታል። ታዲያ በአጋጣሚ ሊገላት ሳያስብ በእጅ ትሞትበታለች። ጉዳዩ ይፋ ወጥቶ ወደ እንዳይሆንበት ምን ማድረግ እንዳለበት ያስባል። አስቦ አሰላስሎ በስተመጨረሻም አንድ ሐሳብ መጣለት። እሱም ወደ ሰፈራቸው አዋቂ ነኝ ባይ ሰው ጋር መሄድ ነበር። ታዲያ ይህ አዋቂ ነኝ ባይ ሰውየው መፍትሄ የሚለውን ሐሳብ እንዲህ ሲል ይመክረዋል። ደጅ ላይ ተቀመጥና ቆንጆ ወጣት ሲያልፍ ካየህ አንዳች የምታግዘኝ ነገር አለ በለውና ወደ ቤትህ አስገባው። ከዛም ግደለውና ከባለቤትህ ሬሳ ጋር አጠገብ ላጠገብ አጋድመው። የሷን ቤተሰቦች ጥራና ከዚህ ወጣት ጋር ሲያመነዝሩ ስመለከት ራሴን መቆጣጠር ተስኖኝ እርምጃ ወሰድኩባቸው፣ በእጅ ሞቱ ብለህ ንገራቸው አለው። አባወራው መላ ነው ተብሎ የተነገረውን ተቀብሎ ደጃፍ ላይ ሄዶ ቁጭ ብሎ መጠባበቅ ይጀምራል። ብዙም ሳይቆይ አንድ ወጣት ባጠገቡ ሲያልፍ ተመለከተና ወንድም አንዴ ላስቸግርህ የሆነች ነገር እንድታግዘኝ ፈልጌ ነበር ብሎ አስማምቶ ወደ ቤቱ ያስገባዋል። ታዲያ ይህ አባወራ እንደተመከረው የሚገለውና ከሚስቱ ሬሳ አጠገብ ያጋድመዋል። የሚስቱ ዘመዶችም ሲመጡ በዝሙት ላይ አግኝቷቸው ራሱን መቆጣጠር አቅቶት እርምጃ እንደወሰደባቸውም ይነግራቸዋል። እነሱም ጥፋተኛ ሳያደርጉት ምክንያቱን ይረዱትና ይተውታል። ይህንን የማምለጫ ዘዴ ነግሮት የነበረው ሰውዬ ጉዳዩ ከምን እንደደረሰ ሊጠይቀው ቤቱ ይከሰታል። ገዳዩ ሰውዬ መከረውን እንዳደረገና እንደተሳካለት በኩራትና በምስጋና ይነግረዋል። እስኪ የገደልከውን ልጅ አሳየኝ ብሎ አዋቂ ተብዬው ይጠይቀዋል። ታዲያ ገዳዩ ወስዶ ሲያሳየው መለካስ የተገደለው የራሱ የአዋቂው ልጅ ነበር። ባሰሉት ቢላዋ መቆረጥ ይሏል። እንዲህ ነው። አዋቂ ተብዬው ይህንን ሲያውቅ ምን ሊያደርግ ይችላል? ኮሜንት ላይ አስቀምጡልኝ። የሰው ልጅ ሄደ አቤቱታህን ብትነግረው፣ ችግርህን ብትነግረው፣ ምን ብትለው ከተወሰነ ጊዜ በኋላ ወላሂ የእሱን ችግር እጥፍ ድርብ አድርጎ ይነግርህና ዝም ያስብልሃል። አንተን እሱ ራሱ ደካማ ነው ወይም ይሰለችሃል። በቃ እዚህ ላይ በቃኝ፣ እዚህ በኋላ በቃኝ ይልሃል። አላህ ግን እንደዛ አይደለም፣ ጀባር ነው። ሁሌም በተሰበርክበት ፖይንት ሁሉ ይጠግንሃል አላህ ሱብሓነሁ ወተዓላ። ይህንን ጥገና ለማግኘት አንድ መፍትሄ ደግሞ አለ ተጨማሪ። ወደሱ መዋደቅ አንድ ነገር ነው። የተሰበሩ ልቦችን የመጠገን ሰበብ ነው። ያኔ ጀባርን ያ ረብ በጠገንኩት ልብ ይሁንብህ እኮ ይባላል። በሰራኸው ስራ አይደለም አላህ ተማሰን። በአላህ ላይ መታመን እውነተኛ ደስታን ከሚያስገኙት ዋነኛ መንገዶች ውስጥ አንዱ ነው። ይህ እምነት ልባችንን በሰላምና በእርጋታ ይሞላል። አላህ በህይወታችን ውስጥ ለሁሉም ነገር የጥበብ ምንጭ መሆኑን ስንረዳ ማንኛውንም ፈተና ለመቋቋም የሚያስችል ጥንካሬ እናገኛለን። አምላኬ እኮ
እኔ የምፈልጋቸው ነገሮች ሁሉ አልሰጠኝም ይሆናል። ነገር ግን ለኔ ከሚያስፈልጉኝ ነገሮች አንዱንም አላጎደለብኝም። አልহামዱሊላህ። ወደ አላህ እንመለሳለን። መግቢያዬ ላይ እንዳልኩት ወንጀል እንሰራለን እንመለሳለን፣ ወንጀል እንሰራለን እንመለሳለን። የሆነ ጊዜ ግን ይደክመናል። እኛም እንደው በቃ እኔ ፊቃ ታጣለህ በራስህ ላይ እኔ በቃ አልሆንም፣ እኔ በቃ ከወንጀል መውጣት አልችልም። ተመልሼ ያንኑ ስህተት አንዳንድ ወንድሞችና እህቶች ይደውሉልኛል እንደዚህ ብለው ማለት ነው። ወላሂ እንደዚህ ብለው እንደዚህ ብለሽ ማሰብሽ እንደዚህ ብለ ማሰብህ ይሄ በቃ ቀልብ ሐይ መሆኑ ምልክት ነው። ዘራሃለ በቃ መመለስ ይፈልጋል ያ ሰው። ግን እያሳሰበው ያለ ተመልሼም እንደገና ልወድቅ እችላለሁ የሚለው ነው። ገብቶሃል አይደል? መመለስ ፍላጎቱ ግን አለ። ምን መሰለህ እኔ ትልቅ ንግግር የምናገረው አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም። ማንኛውም ሰው እንዳስተሳሰብ አይከብርም። ያማ ቢሆን ኖሮ ሁሉም ያም ሁሉም ይከብር ነበር። አይደለም አላህ ሲለውና አላህ ሲገድፍ ብቻ ነው ያለነው። ሳንዋደድ ለሞተው መናደድ ነው። ተናጋሪው እብድ ቢሆን አዳማጩ አክለኛ ይሁን ነው የሚለው። ፍሪ ይመጣል ግን የሰው ሕይወት አይመጣም። አላህ አላለው። በቃ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው። ነቢያችን አለይሂ ሰላቱ ወሰላም አስቀድመው ነግረውና አኺር ዘመን ላይ መስጂድ ውስጥ ያሉ ሰጋጆች ሁኔታቸው ሲታይ መስጂዳቸው ያምራል፣ ልባቸው ባዶ ነው። መስጂዱን ሞልተው ከሚሰግዱት አንድ እንኳ ኹሹዕ ያለ የሶላትን ጣዕም የቀመሰ የሶላት ሚስጥር የገባውን ሰው አይነት አሰጋገድ የሚሰግድ አንድ ሰው እንኳ ላይገኝ የሚችልበት ጊዜ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰላም። መስጂዶች ያምራሉ፣ ደምቀዋል፣ አሸብርቀዋል። 3-4 መስጂድ የሚሰራበት ገንዘብ ለአንድ መስጂድ ይፈሳል። መስጂዱ ያምራል ግንባታው። ነገር ግን ውስጡ ላይ የሚሰግዱ ሰዎች ቁጥራቸው ብዙ ሊሆን ይችላል። መስጂዱ ሞልተውት ሊሆን ይችላል። ነገር ግን ኹሹዕ ያለው ፍሬ ያለው ጣዕም ያለው ሶላት የሚሰግድ ላታገኝ ትችላለህ ተብሎ ውጫችን አሰጋገዳችን አለማማሩ ውስጥ ላይ ችግር የመኖሩ ምልክት ነው። እንግዲህ በአላህ ላይ ያለንን እምነትና መተማመን እናጠንክር። በእያንዳንዱ የህይወት እርምጃ እርሱን እንተማመን። በዚህ መንገድ ብቻ እውነተኛውንና ዘላቂውን ደስታ ማግኘት እንችላለን። ሰሃቦች እንደመከሩት ከመሸ ይነጋልኛል ብለህ አትጠብቅ፣ ከነጋ ይመሻል ብለህ አትጠብቅ። ዱንያ ላይ እንደ መንገደኛ ሁን ባሉት መሰረት መንገደኛ ልንሆን፣ ካጠፋን ፈጥነን ተውበት ልናደርግ፣ እሳት አደጋን፣ ጠላትን፣ አውሬን ከምንፈራው በላይ ሸይጣንን ልንፈራ፣ ስሜትን ልንፈራ፣ ነፍስያችንን ልንፈራና ልንጠነቀቅ ይገባናል። አላህ መልእክተኛ አንዲት የተምር ዛፍ ያሉባት ጥላ ስር ተቀመጡ። ያን ጊዜና የዑትባ ልጆች ረቢዓ ተመለከቷቸው። ረቢዓ ተመለከቷቸውና በእነሱ ማሳ ውስጥ ነበሩና በመካና በመዲና መካከል ነኽላ የምትባል ቦታ ላይ ሲደርሱ ሂድ እስቲ ያ ሙሐመድ አይደለም ወይ ሲን ከነዚህ የተምር ዘለላዎች ስጠው፣ የተራበም ይመስላል ጣይፍም አባረረችው አሉ። በዛን ጊዜና ኻዲም የነበረው የማሳውን እርሻውን የሚኮተኩተው ልጅ አዳስ ይባላል። አዳስ የተምር ፍሬ ይዞላቸው ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጣ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያንን ፍሬ ተቀበሉትና ሲበሉ ቢስሚላህ አሉ። ከየት ያመጣው ንግግር ነው አላቸው። የዚህ አካባቢ ሰዎች እኮ በአላህ ስም ብለው በልተው አያውቁም፣ ከየት ነው አላቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ተገረሙና ለምን ትጠይቀኛለህ? አንተስ ማን ነህ አሉት። እኔ ከነይነዋ የሆንኩኝ ክርስቲያን ነኝ አላቸው። ነይነዋ ሚን አርድ ዩሱፍ ኢብኑ መታ ከማኑ ሚን አርድ ዩኑስ ኢብኑ መታ ከዩኑስ ኢብኑ መታ ሀገር ከነይነዋ ነህ? አዎ። ዩኑስ ኢብኑ መታ ነው የታወቀው አላቸው። የአላህ መልእክተኛም እሱም ነብይ ነው እኔም ነብይ ነኝ አሉት። ያን ጊዜና አዳስ ዘለለና አቀፋቸው። ግንባራቸውን፣ እግራቸውን፣ እጃቸውን ምንም አልቀረው፣ ሁሉንም የሰውነት ክፍላቸውን ሳም። ይሄን ጊዜና የዑትባ ልጆች ይመለከቱ ነበር። እየነገርኩ ይሄን ልጅ ልከህ ድግምት አስደረክበት አይደል? ይኸው ሰውየው አስቀረው አለ። አዳስ ተመለሰ። አዳስ ምን ሆነ ነው? ይሄ ሰውዬ እኮ ሲህር አለው አንተንም አስቀረህ አይደል? አይ አላቸው። በምድር ላይ አንድ መልካም ነገር የቀረ ከሆነ እሱ ብቻ ነው አላቸው። አላህ ባታከሙበት አንግል አከማቸው። አንድ ባሪያ ከጀሃነም እሳት ይወጣና ድጋሚ አላህ ፊት ይቀርባል፣ ሂሳቡ ድጋሚ እንዲሰራ። ነገር ግን ወንጀል አለበት እንዲጥራራ ድጋሚ ወደ ጀሃነም ይላካል።
ያም ባሪያ ወደ ግራ ወደ ቀኝ እየዞረ ወደ ጀሃነም ይጎተታል። አላህም ሱብሓነሁ ወተዓላ እንዲህ ብሎ ይጠይቀዋል፣ ባሪያ ሆይ እነዛ የሚጽፉት መላእክቶች በድለውሃል? ያልሰራኸውን ጽፈውብሃል አለው። ላ ጌታዬ፣ እንዳለ የጻፉት ነገር ትክክል ነው ሰርቼዋለሁ ብሎም ይናገራል። ከዛም አላህ ሱብሓነሁ ወተዓላ ታዲያ ምን አዞረህ ይለዋል። ያ ረቢ እኔ እኮ በአንተ እንደዚህ አላሰብኩም ነበር ይላል። ታዲያ በእኔ ምንድን ነበር ያሰብኩ ይለዋል አላህ። ከጀሃነም እሳት ካስወጣኸኝ በኋላ ድጋሚ ጀሃነም ታስገባኛለህ ብዬ አላሰብኩም ነበር ይለዋል። አላህ ሱብሓነሁ ወተዓላ ይህንን ባሪያ ወደ ጀነት እንዲወስዱት ያደርጋል። በአላህ ላይ ያለን ጥርጣሬ እናስተካክል። ይኸውላችሁ ጀማው በብዛት የሚታይ ችግር አለ። አሁን ላይ በጣም እየበዛ መጥቷል ነው ይሄ ነገር። እችን ዱንያ እንደ ዱንያ ተቀብለን መኖር እያቃተን ነው። አስለን ዱንያ መሆኗንም እየረሳን ይመስለኛል ከአብዛኛው ሰው ብሶት ጋር ምናምን ማለት ነው። በቃ ብዙ ነገር አልተሳካልኝም፣ ጎሎብኛል አይነት ነገር እናስባለን። ሁሉም ነገር የፈለካቸው ነገራቶች እንዳለ ተስተካክለው ተሳክቶልህ የምትቀጥል ከሆነ እንዴት ነው እና የዱንያ ትርጉሟ እዚህ ጋር እንዴት ነው? ከጀነት ጋር ይመሳሰላል። ሀጂ ምን ሆነሃል? ጀነትና ልዩነቷ ምኑ ጋር ሊሆን ነው? ገብቶሃል አይደል? ይሄን ራስህን መጠየቅ አለብህ። በብዛት ደግሞ እንደዚህ አይነት አፍካር አሁን ላይ እየበዛ የመጣው ታውቁታላችሁ። ያው ሶሻል ሚዲያ ማህበረሰቡ አእምሮ ላይ በጣም ተጽዕኖ እያደረገ እየመጣ ነው። አብዛኛው ማህበረሰብ ደግሞ በዚህ ሶሻል ሚዲያ ላይ የህይወቱን ፏ ያለውን ፓርት የሚያምረውን ፓርት ነው የሚያሳየህ። ገብቶሃል? ከዛ ደግሞ አቶዬ ያንን ነገር ያይና እሱ በቃ ብዙ ነገር እንደጎደለው እንዳልተሳካለት ያመለጠው ብዙ ነገራቶች እንዳሉ አይነት ነገር ይሰማዋል። ከዛ ቅድም ያልኩትን አፍካር አይምሮ ላይ እንትን እንዲያመጣበት እድል ይሰጠዋል ማለት ነው። ገብቷችኋል አይደል? በቃ ዱንያ ፊቷን አዙራብኛለች እኔማ በቃ አልተሳካልኝም አይነት ነገር ይመጣበታል አይምሮ ላይ። ይሄ ደግሞ ስህተት ነው ሐቢቢ። አንተንም አይምሮህንም ህይወትህንም ነው የሚያበላሽው። አንድ ነገር ደግሞ ልንገርህ አጂ እመኔ፣ በቃ የፈለክ ነገር በቃ እንትን ብትል ይሄ ዱንያ ላይ ሊተመሻሽቶልህ ተሳክቶልህ አትዘልቆም። የሆነ ነገር አሳካው ስትል ሌላ ነገር የምትፈልገው ነገር ይኖራል። የዱንያ ጠቢዓዋ ሆኗ ነው በቃ ሀከዛ በቃ እንደዚህ ሆነ ትኖራለህ ነው እንጂ ሁሉም ነገር ላይ እንደዚህ እንትን ብለህ ውሃ ጠማኝ እኔ ወላሂ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ ያለን፣ እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን፣ እዚህ ላይ የማይለቀቁ ቪዲዮዎችን እንዲሁም የአሊሞች ንግግሮችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። አንተም እዚህ ደርሰሃል ነው። ሁሉን ነገር ለአላህ አንተው ደግሞ ሁሉን ነገር ለአላህ አንተው። ሰላት ስገድ ስትለው የሚጨንቀው ሰው አለ። በመስጂድ ሲያልፍ የሚጨንቀው ሰው አለ። ወደ አላህ ተመለስ ስትለው የሚጨንቀው ሰው አለ። አዛን ሲወጣ ከመስጂድ የሚጨንቃቸው ሰዎች አሉ። በስም ግን ሙስሊም የሆኑ ሰዎች አላህ ምን አለ? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ደንካ። አላሁ ስብሓነሁ ወተዓላን ከማስታወስ የራቁ ሰዎች ፈኢነ ለሁ መዒሸተን ደንካ፣ ጠባብ የሆነ ህይወት እናኖራቸዋለን አለ። በስቃይ የተሞላ ህይወት እናኖራቸዋለን አላህ ስብሓነሁ ወተዓላ። እያንዳንዳችን የወንጀላችን ዝርዝር ግንባራችን ላይ ቢጻፍ ኖሮ ከቤት ወጥተን መራመድ እንችላለን? ወላሂ አንችልም። እስኪ ጧት እንደተነሳን ቤታችን በር ላይ ትናንትና የሰራናቸው ወንጀሎች በዝርዝር እየተጻፉ ቢከማቹ እንችላለን? እንደ የሰው ፊት ማየት እንችላለን? አንተ الذي سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامة بهواني. أنت كونه جيت يا إلال الله انسيا ودسوت. أنت الذي سترت معايبي نوريني سترك اللي يكو أنتنا وانجلين مره اللي يكونوا يا كما كانوا نكو فلان ابن فلان تبلو سيتطرى أمام الخلائق فضيحة كونوا. مؤمن قنا الله يسترون حتى بدنيا بآخرة منه ستروا. أنت الذي سترت معايبي ونشرت في العالمين محاسني. ملكم نقرين دقمو بسويش مكاكل السراج جهلين يالو ما شاء الله بدرو بتأم ودالو إلينا من قل لي سيد الله يدبك اللين الله بتشانم ياكو الله ملكامين السراج حسين لا الله سنودالو
ወላሂ ሰውየው ጀነት ገባ ባንተ ወንጀሌን አላወቀ በእኔ ጀነት ይገባል ዘው ለአላህ ብሎ በመውደዱ። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? አላህን የምታመሰግኑት ምስጋናው ከሰጣችሁ ጸጋ ይበልጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማመስገናችን በራሱ ትልቅ ጸጋ። አላሁ ሱብሓነሁ ወተዓላ የማመስገንን ኒዕማ ያልሰጠው ሰው ሊያመሰግን አይችልም። አንተ ደግሞ አግባ ተዘወጅ። አሜን አሜን። ሪዝቃችሁ አሜን። እውነት ሪዝቃችሁ ከፈት። ሪዝቅ ሰው ከተያዘበት እውነት ይላችኋል። ሁሉ ነገር ከተያዘበት አላህ ሪዝቃችሁ አሜን አሜን በላ። እዚህ ቁጭ ብላችሁ በሌላ ሃይማኖትም ቢሆን ይሄን የምታረጉ ጥሩ ነገር የምታረጉ በሙሉ አላህ በረካ ያርጋችሁ። አሜን አሜን በላ። ዓላማው ትልቅ ነው። አንተ ደግሞ አግባ ተዘወጅ። አሜን። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ